እስከዛሬ ይሄንን የዩቲዩብ ሚስጥር ካልሰማችሁ በእርግጥ ብዙ ዩቲዩበሮች ከናንተ ይሄንን ሚስጥር እየደበቁ ነው። እኔ ዩቲዩብ ከመጀመሪያ በፊት ይሄንን ሚስጥር አግኝቼ ነበር። ብዙ ሰዎች ዩቲዩብ ላይ ስለ ዩቲዩብ ሲያስተምሩ ወይም ቲፖችን ሲያቀርቡ ይሄንን ሚስጥር አይናገሩም፣ በፍጹም አይናገሩም። እኔ ይሄንን የዩቲዩብ ሚስጥር ያገኘሁት ከአንድ ዩቲዩበር ነው። ያ ልጅ በጣም ጠቃሚ ቲፖችን ያቀርባል። ስሙን መናገር አልፈለኩም። ወደ ቪዲዮ እንግባ። እስኪ ለምን ይመስላችኋል የእናንተ ቪዲዮ 200 ቪው 300 ቪው እና እስከ 500 ቪው ላይ ስታክ የሚያደርገው? አውቃለሁ ብዙ ሰዎች የሱ ቪዲዮ ራሱ ማይታየለት ልትሉ ትችላላችሁ። ነገር ግን የኔ ቻናል የተከፈተው ከ9 ቀን በፊት ነው። ይሄንን ሚስጥር ተጠቅሜ በ9 ቀን ውስጥ ቻናሌ ላይ ትልቅ ለውጥ እያየው ነው። ችግር የለውም ይሄ ቪዲዮ ይጠቅመኛል የምትሉ እስከ መጨረሻ ተከታተሉ። አይጠቅመኝም የምትሉ ግድ የለም መውጣት ትችላላችሁ። ወደ ዛሬ ቪዲዮ እንግባ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁል ጊዜ እንደዚህ አይነት ቪዲዮዎችን ስለምለቅ ቀድሞ እንዲደርሷችሁ የደውል ምልክቷን ተጫኑ። ኦል የሚለው ላይ ማድረጋችሁን እርግጠኛ ሁኑ። ቪዲዮውን ላይክ እያደረጋችሁ ጀምሩ። ሌትስ ጎ። አሁን የምነግራችሁ ሚስጥር እመኑኝ ከ15 ቀን በኋላ ትልቅ ለውጥ ያስገኝላችኋል። እናንተም ታመሰግኑኛላችሁ። እናንተም ያያችሁትን ለውጥ ተመልሳችሁ ኮመንት ላይ ትጽፉልኛላችሁ። አሁን ይሄ ሚስጥር ምን እንደሆነ ነግራችኋለሁ። መጨረሻ ላይ ይሄንን ሚስጥር ቪዲዮአችሁ ላይ እንዴት እንደምታስተካክሉ አሳያችኋለሁ። ስለዚህ እስከ መጨረሻ ተከታተሉኝ። የእናንተም ቪዲዮ ኤዲት አድርጋችሁ በካፕከት ሊሆን ይችላል፣ በተለያዩ ቱሎች ሊሆን ይችላል፣ በየትኛውም ቱል ይሁን ኤዲት ካደረጋችሁ በኋላ የእናንተ ቪዲዮ እንደዚህ አይነት ስም ይዞ ከካፕከት ይወጣል። እናንተም ያንን ቪዲዮ ቀጥታ ወስዳችሁ ዩቲዩብ ላይ አፕሎድ ታደርጋላችሁ። ይሄ የዩቲዩብ አልጎሪዝም ምንም እንዳይረዳ ያደርገዋል። ማለት ዩቲዩብ የእናንተን ቪዲዮ ስለምን እንደሚያወራ የሚያውቀው መጀመሪያ ፋይል ኔም ያነባል፣ ሁለተኛ ዲስክሪፕሽን ያነባል፣ ሶስተኛ ታይትል ያነባል፣ አራተኛ ታግ ያነባል። እነዚህን ሁሉ ነገሮችን አንብቦ ከጨረሰ በኋላ የእናንተ ቪዲዮ ስለምን እንደሚያወራ ይረዳል። የእናንተን ቪዲዮ ለሰዎች ማሳየት ይጀምራል። በተጨማሪ ይሄንን የፋይላችሁን ስም ካላስተካከላችሁ የዩቲዩብን አልጎሪዝም እውር ያደርገዋል። ምክንያቱም የዩቲዩብ አልጎሪዝም የእናንተን የፋይል ስም አይቶ ለምሳሌ የእናንተ የቪዲዮ ስም እንደዚህ አይነት ስም ቢኖረው መቼም እንደዚህ ብሎ ሰርች የሚያደርግ ሰው የለም አለ? በፍጹም የለም። ነገር ግን የቪዲዮአችሁ ፋይል ስም how to make money by AI የሚል ከሆነ ወይም ደግሞ ዩቲዩብ ግሮውዝ ቲፕ ከሆነ ወይም እንዴት አድርጋችሁ ዩቲዩብ ላይ ቫይራል ማውጣት ትችላላችሁ ከሆነ ሰዎች ይሄንን ቶፒክ ሰርች ያደርጋሉ። የእናንተ ቪዲዮ መጀመሪያ ላይ ይወጣል። ባይወጣ ራሱ ሰርች ተደርገው ከተገኙ ቪዲዮዎች ውስጥ የእናንተ ቪዲዮ ሁለተኛ ወይ ሶስተኛ ላይ ሊሆን ይችላል። በዛን ሰዓት የእናንተ የቪዲዮ ተምኔል ማራኪ ከሆነ ሰዎች ወደ እናንተ ቪዲዮ ይገባሉ። በቀላሉ ብዙ ቪው መሰብሰብ ትችላላችሁ። በተጨማሪ የዩቲዩብ አልጎሪዝም በራሱ የእናንተን ፋይል ኔም አንብቦ የእናንተ ፋይል ኔም ዩቲዩብ ግሮውዝ ቲፕ ከሆነ ወይም how to make money by AI ከሆነ ያንን ቶፒክ ለሚፈልጉ ሰዎች ሼር ያደርጋል። እንዲሁም የእናንተን ቪዲዮ ለብዙ ሰዎች ማሳየት ይጀምራል። የእናንተ ቪዲዮ ብዙ ሰዎች ዘንድ ተቀባይነት ካገኘ የዩቲዩብ አልጎሪዝም የእናንተን ቪዲዮ ሪኮመንድ ማድረግ ይጀምራል። በጥቂት ጊዜ ውስጥ እስከ 1 ሚሊዮን ቪው እና ከዛ በላይ ታገኛላችሁ። እዚህ ጋር አንድ ነገር ልንገራችሁ። ቪዲዮ አፕሎድ ካረጋችሁ በኋላ ወይም ዩቲዩብ ላይ ቪዲዮ ከጫናችሁ በኋላ ወዲያውኑ ቫይራል እንዲሆን አትጠብቁ። አንድ ቪዲዮ ዩቲዩብ ላይ ቫይራል ለመሆን ቢያንስ ከአንድ ሳምንት በላይ ሊፈጅበት ይችላል። እንዲሁም የእናንተ ቪዲዮ ተፈላጊ ከሆነ ከአንድ ቀን እስከ 2 ቀን ውስጥ ቫይራል ሊሆን ይችላል። ስለ ፋይል ኔም ይሄን ያህል ካስረዳችሁ በቂ ነው። አሁን እንዴት ቪዲዮአችሁ ላይ ፋይል ኔም እንደምታስተካክሉ አሳያችኋለሁ። እስካሁን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እስካሁን የቪዲዮአችሁን ፋይል ኔም መቀየር ምን ያህል ጥቅም እንዳለው ተረድታችኋል ብዬ አስባለሁ። እዚህ ጋር አንድ ነገር ልንገራችሁ። ብዙ ሰዎች ይሄንን ቪዲዮ መጀመሪያ ካልተመቻችሁ ለቃችሁ ውጡ ስል ብዙ ሰዎች ለቀው ወጥተዋል ይሄንን ቪዲዮ። እናንተ የቀራችሁት ምን ያህል ተጠቃሚ እንደሆናችሁ ለራሳችሁ ታውቃላችሁ። አሁን የቪዲዮአችሁን ፋይል ኔም እንዴት እንደምታስተካክሉ ላሳያችሁ። ይሄ አፕሊኬሽን የማንኛውም ስልክ ላይ አለ። ሳምሰንግ ከሆነ የማንኛውም ስልክ ላይ አለ። ፋይልስ የምትሏ አታስተካክልላችሁም። ይሄ አፕሊኬሽን ይታያችኋል፣ በሁሉም ስልክ ላይ አለ። ማይ ፋይል የሚለውን ወይም ደግሞ ፋይል ማናጀር የሚባለውን ታውቃላችሁ። ይሄው እንደምታዩት ከላይ ቢጫ ከለር አለው። እሱን አንዴ ትነካላችሁ። እንደዚህ ወደ ውስጥ ትገባላችሁ። ከነዚህ ዝርዝሮች ውስጥ ቪዲዮ የምትላለች እሷን አንዴ ትነካላችሁ። አሁን ፋይላችሁ ውስጥ ያለውን ቪዲዮ እንደዚህ ያመጣላችኋል። እናንተም ፖስት ለማድረግ ያዘጋጃችሁትን ቪዲዮ ትመርጣላችሁ። ለምሳሌ እኔ አሁን ነገ ይሄንን ቪዲዮ ፖስት ለማድረግ ወስኛለሁ። ይሄንን ቪዲዮ ላሳያችሁ። ስሙን እዚህ ጋር እንደምታዩት የካፕከትን ስም ይዞ ነው የወጣው።
IV02026 እንደዛ ነው የሚለው። እንደዚህ ብሎ ጎግል ላይ ወይም ዩቱብ ላይ ሰርች የሚያደርግ ሰው በፍጹም የለም። ነገር ግን how to make money by AI ቢል ብዙ ሰዎች በአሁኑ ሰዓት እንደዛ ብለው ሰርች እያደረጉ ነው። የኔ ቪዲዮ በቀላሉ ዩቱብ ቻናል ፔጅ ላይ መውጣት ይጀምራል። ሰርች ተደርገው ከተገኙ ቪዲዮዎች ውስጥ አንዱ ሊሆን ይችላል። እና የቪዲዮአችሁን ፋይል ኔም ለማስተካከል በጣም ቀላል ነው። መጀመሪያ የእናንተን ቪዲዮ እንደዚህ ትመርጣላችሁ። ከታች ከሚመጡ ዝርዝሮች ውስጥ ሙቭ፣ ኮፒ፣ ሼር፣ ዲሌት እና ሞር የምትሉ አለች። እናንተም ሞር የምትሏን አንዴ ትነካላችሁ። ከነዚህ ውስጥ ሪኔም የምትሏን ትመርጣላችሁ። እዚህ ጋር አንድ ነገር ልንገራችሁ። ዝም ብላችሁ እንደዚህ how to make money ምናምን ብላችሁ ከጻፋችሁ አይቀበላችሁም። ምን ማድረግ አለባችሁ? ለምሳሌ how ብዬ እዚህ ጋር ስላሽ እጠቀማለሁ። how to ስላሽ እጠቀማለሁ። make ስላሽ እጠቀማለሁ። money ስላሽ እጠቀማለሁ። buy ስላሽ እጠቀማለሁ። AI እንደምታዩት አሁን ያለምንም ችግር ሪኔም የምትሏን ስነካ የኔ ቪዲዮ ፋይል ኔሙ ተቀየረ። በዚህ መልኩ በቀላሉ ቪዲዮአችሁን ኤዲት አድርጋችሁ ከጨረሳችሁ በኋላ የቪዲዮአችሁን ፋይል ኔም መቀየር ትችላላችሁ። የእውነት የቪዲዮ ከተመቻችሁ ሰብስክራይብ ሳታደርጉ እንዳትወጡ። ሁልጊዜ እንደዚህ አይነት ቪዲዮዎችን ስለምለቅ ቀድሞ እንዲደርሷችሁ የደውል ምልክቷን ተጫኑ። ነገር ግን ሁላችሁም ይሄንን ቪዲዮ እስከ መጨረሻ ያያችሁ ሰዎች የኔ ቤተሰብ ሳትሆኑ በፍጹም እንዳትወጡ። በሌላ ቪዲዮ እስከምንገናኝ ቻው። አረ ጀለሲ አይነፋም። ተጠቅመ ምናምን ልትወጣ ነው። አንቺስ ምን እየሆንሽ ነው? እስኪ ሁላችሁም ሰብስክራይብ አድርጉ። ላይክን ብትጨምሩልኝ ደግሞ ሞር እደሰታለሁ። በየጊዜው እንደዚህ አይነት ጠቃሚ ቪዲዮዎችን አቀርብላችኋለሁ። ይቸማችሁ።